ሀይሚት የኛ የሚዲያዋ ቲቸርስ ማለት ነው። ለብዙ ሴቶች አስተማሪ ምን ብላ ሸርታለች? እሙሽዬ እወድሻለሁ ብላ እንባይ በማቅረር በስማኤል ሪሊዮን ነው። በቃ ማዘር የብሩክ እናት ለሀይሚትዬ ያኔ ባይዘዌ የፍቅረኛ ወሬ ባላችሁ እናት እንደ እናት ናት። እና ዛሬ ላይ ሀይሚትዬ ከሳቸው እግር ላይ እንዲገደም ብላ ላይክ የምታሳየው ፊሊንግ በቃ ያኔ ደስ የሚል ማለት ነው። ከምር እዛ ቤት እንዳደገች እንደ ቤት ልጅ ነው አይ ቲንክ የሚባለው እና ደስ የሚል ማለት ነው። የብዙዎቻችንን የእናታችንን የምታሳየን ፀጉራችንን እንዳበስ ዳበስ የምታደርገንን ትዝታዎች እንደዚሁም ደግሞ የበለጠ ሞርዛን የዛሬው ምርጥ ትምህርት ነው ውዶቼ። በጣም ትልቅ ትምህርት አዘል ነው። ለእህቶቻችን መጠንቀቅ እንዳለብን ይቅርታ ጥንቃቄ ማድረግ እንዳለባችሁ ያላገባችሁ ላይክ ፍቅረኛ የሌላችሁ ላይክ እንደዛ ቴንኬር መሆን እንዳለባችሁ ከመቸኮል ምንም እንደማይገኝ ነው። ግዴታ ስሜታችሁን ኮንትሮል በማድረግ እንደዚሁም ደግሞ ብሩኬ ዋው ብያለሁ ማሻላ ስልማ እየተናገሩኝ ነው። ዋው ብያለሁ ብዙ ጊዜ ፈተናዎች እያለፈ ነው በተገቢ ሁኔታ ማለት ነው። እዚህ ጋር ውዶቼ ሁላችንም ስንሰራ ዘር ለገበሬ ጭምር ለሰው ብለን ሳይሆን ለፈጣሪ ብለን ፈጣሪ የሚወደውን ነገር ብናደርግ ለራሳችንም ጥሩ ነው። ለምን ብትሉ አሁን ብሩኬ ምንድነው? በቃ ፈጣሪ የሚወደውን ነገር ነው የሚያደርገው። በራሱ ኮንፊደንስ ያለው ነው። በራሱ ነው የሚተማመነው። ገባችሁ? እከሌ ያለኝ ብሎ እንዳያችሁት ነው። ፎር ኤግዛምፕል ስለ አብርሽ እያወራሁላችሁ ነው። ከመጀመሪያ ቪዲዮቸውን ስለማቅ ኦዲየንስ ስላለኝ ቀለበት አደርጋለሁ፣ ኦዲየንስ ስላለኝ ዱባይ ሄዳለሁ፣ ኦዲየንስ ስላለኝ ለእናንተ ብዬ ሰርግ አደርጋለሁ። ገባችሁ? ለእናንተ ብዬ እንደዚህ አደርጋለሁ ነው ሁሉ የሚለው። ግን ምንድነው አንድ ልጅ የማሳደግና ትዳር የመያዝ አላማም እቅዱም አልችልም ነው ያለው። በአንደበቱ ልጅ ለማሳደግ አልችልም። ገባችሁ? ፕሮግራም የሌለው ትዳር፣ እቅድ የሌለው ትዳር መጨረሻው እንደማያምር ነው። እንደዚህ አይነት ህይወት ውስጥ ከመግባታችሁ በፊት ተጠንቀቁ ብላ የኛ ስማርት የኛ ልልት አስተምራናለች። ትልቅ ትምህርት ነው ውዶቼ። ብሩኬ ደግሞ እሙሽዬን ፕራንክ አስለመዱብኝ ጉድ ነው ዘንድሮ ብሏል። ብሩኬ በሳቅ ስቋል። ደስ ይላል እኮ ማዘር እንደዚህ የሁላችንም እናት እንደዚህ ኢንጆይ ስታደርግ ደስ ይላል። ግን ምን አለ መሰላችሁ ሚዲያ ላይ የሚታየው ነገር ውዶቼ፣ እናት አባት ልጅ ላይክ ሚዲያ የማይሰራ ከሆነ ደግሞ ባል የሚዲያ ተጠቃሚ ካልሆነ ሚዲያ ላይ ባይወጣ እንደኔ ማለት ነው እንደ አንድ ኦዲየንስ ተመልካች ጥሩ አይደለም። እንደምናየው ስለሆነ ማለት ነው። እኔ አሁን የብሩክ እናት ሁሌ ብትመጣ ብዙ የብሩክ እናት ሁሌ ቢመጡ ይቅርታ ብዙዎቻችንን በቃ እንደሰታለን። ብዙዎቻችን ቲክቶክ ላይ ደግሞ የምናየው ነገር እያያችሁ ነው። ገባችሁ? ስለዚህ ያው ድብቅ ቢደረግ እናትን ኢትስ ግሬት ባይ ነኝ ከይቅርታ ጋር ማለት ነው። እና ደስ የሚል ፕራንክ ነው የሰሩት። በጣም አስተማሪ የሆነ ፕራንክ ቲክቶክ እናንተ ቆይ የቲክቶኩ ጦርነት ወደ ዩቲዩቡ ምንድን ነው የሚፈጣጠረው? ፍንጥርጣሪ እየመጣብን ነው። አረ ወደዛ ያዙልን። ከምን ቪዲዮ አልሰራም ብዬ ነበር። አንድ ሁለት ሰው ቤት እየሄድኩ ፍርስ ብዬ እና አብሽሩት ዩቲዩብ ላይ እናንተ ሰላም ፍጠሩ። ዩቲዩብ ላይ ያላችሁ ውዶች የምወዳችሁ ማለት ነው። ቲክቶክ ላይ ደግሞ የቲክቶኩን ለማገላገል ስንሯሯጥ ዩቲዩብ ላይ ደግሞ ፍንጥርጣሪው መጥቷል። እናንተ ፍንጥርጣሪው 3 ቤት ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ዛሬ በሀይሚዬ ቤት የተለቀቀው ቪዲዮ በጣም ደስ ይላል። እቺ 2 ቁጥር ደግሞ በጣም በቃ አብስተዋለች ውዶቼ። ትዕግስታችንን ጨርሳለች። ሰብስክራይቧ በፍጹም ልትቀየር አልቻለችም። ነገ ካልተቀየረች እንግዲህ ጉድ መጽው ነው። እና የዛሬው ሀይሚዬና ማዘር የሰሩት ፕራንክ በጣም ግሬት ኢት ኢዝ ጉድ፣ በጣም ደስ የሚል በቃ አስተማሪ የሆነ ፕራንክ ነው። ሀይሚትዬ ቲቸር ናት። ሁሌ አስተማሪ ቪዲዮ ነው የምታመጣው። ብሩኬ ደግሞ እንዳለፈው ነው፣ አልፎታል ውዶቼ። ግዴታ ነው መቅደም ያለበት ነው። አንድ ሰው ፕሮግራም ካልያዘ በግድ የሚባል ነገር የለም ውዶቼ።
አንደኛ ነገር ፍላጎት፣ ያለ ፍላጎት እኮ እንትንም ያኔ ሌላ ውስጥ እንዳልገባ ግን እና እንደዛ ነው። ኦኬ ውዶቼ፣ የዛሬው ፕራንክ ማንንም ማያስወቅስ ነው። ሌላው ደግሞ እንደው የምወዳችሁ ማለት ነው አንድ እንደ ቁም ነገር የምትሰሚው ካላችሁ ቲክቶክ ካላችሁ ይሄን ነገር ታስተላልፉልኛላችሁ። የሀይሚዬን ፕሮፋይል ፒክቸር ያደረገች የሀይሚዬን ኮፍያ ያደረገችበትም ማለት ነው። ገባችሁ? እና አያት ትመስለኛለች ከላይ ከታች አያትን ለመናገር ብላ ካባ እንትን ብላለች፣ ዘግዝቃለች። ገባሽ? ቁርአን በሃይማኖት በኩል ተው ውዶቼ ማለት ነው። በማንኛውም እምነት ቤተ እምነት ውስጥ አትግቡ። በጣም ተጠንቀቁ። የዘገዘቅሽውም አሁን አጥፊው ውዴ። ለምን በኋላ መዘዙ ብዙ ነው። እኔ በጣም ነው የደነገጥኩት። ክውም ነው ያልኩት እና በውስጥም ያወራችልኝ ልጅ አለች እና አንቺ እንደ ቀላይተሽ ነው አያት የምትባለው ስለተናደርሽ ስላስቀየመች ወይ የተጋጫችሁበት ሊኖር ይችላል። ዚስ ነው ማይ ቢዝነስ። ግን ፕሮፋይል ፒክቸር አታ አንድ ሴት ኢጃብ ከለበሰች ነቃብ ከለበሰች አዘቅዝቁ፣ ለነቃቡና ለሂጃቡ ክብር። አሁን ደግሞ ካባ ጭራሹኑ መዘግዘቅ እንዴ! እና ዩ ሪሜምበርስ ውዶች ማለት ነው። ነጃት እስር ቤት የገባችው ከመዳን ቤት ነው የወጣችው። አሁን እነሱ ብዙ ያኔ እይታ ወይ ትልቅ ቻናል ካየ ገደል ነው የምትገቢው። ዱባይ ያለሽ ትመስኛለሽ ወይ ሳውዲ። እና ይሄን የእህትነት ምክሬን ነው። የሀይሚዬ ወዳጅ ትመስኛለሽ። የሀይሚዬ ፕሮፋይል ፒክቸር ነው ያደረግሽው። እንደዛም ቢሆን የሰራሽው ነገር በጣም ሮንግ ነው ውዴ። በሃይማኖት አትግቡ፣ በማንኛውም እምነት እሺ። ያን ፎቶውን አንሽባይ ነኝ እና ይቅርታ፣ ይሄን ካልኳት ይበቃታል ማለት ነው። እናንተ ደግሞ ተስማሙ። እኔ እኮ ቲክቶክ ላይ ደግሞ ዩቲዩብ ላይ መጣችሁ እኮ ዩቲዩብ ላይ ደግሞ ስርዓት ያዙ። በሀይሚትዬማ እንዳትመጡብን። ዩቲዩብ ላይ ደግሞ እኮ ልጠባት በፍቃድ ነው ታችሁ ማለት በጣም ነው ያሳቀችኝ። ካጠባችሁ ደግሞ ዩ አር ዋሽንግ ዶንት ፎርጌት ድራይ፣ ዩ አር ድራይ ዶንት ፎርጌት አይረንስ። ለፈገግታ ነው ዩቲዩብ ላይ። እኛ ፍቅር ነን፣ ፍቅር ያሸንፋል። ተው ጥሩ አይደለም ውዶች ማሮቼ ማለት ነገሮችን አብርዱ። ቲክቶክ ይበቃናል። እና ፍንጥርጣሪው መጣ እኮ እናንተ። እኔም እንድፈተፍት መጣው መልሼ ማለት ነው። እና መከባበርን የመሰለ ነገር የለም ውዶቼ። እና ቲክቶክ ላይ ያው አላልብ ይስጣቸው፣ ወደ ራሳቸው መልሳቸው። ሀይሚትዬና ብሩኬ አንድ ናቸው። በቃ ብዙ ነገር እናንተ ብልጥ ከሆናችሁ አኪድ ፍቅረኛ ምናምን የላችሁም። ሪሊውን ነው ግን ብልጥ ሆናችሁ ተማሩ ከእንደዚህ። አሁን ይሁት አብርሽ ማለት የሀይሚዬ ወንድም ነው። ሳ አብርሽን ይሁት ምን እንደሚሰራ ምንድነው? ፕራንክ ነው የሚሰራው። ለምን? ፕሮግራም ያሌለው እቅድ ያሌለው ትዳር ስለተያዘ ነው። ገባችሁ? እናንተ ደግሞ እንደዛ ፕሮግራም ያሌለው ትዳር ውስጥ ከምትገቡ ስሜታችሁን ኮንትሮል አድርጋችሁ እንደ ብሩኬ እንደ ሀይሚዬ ደግሞ እስማርት ናችሁ። ሀይሚዬ ማለት የሚዲያዋ ጀግና፣ የሚዲያዋ አስተማሪ። እንደ ሀይሚዬ ወንዱም ሴቱም አይሆንም። እዚህ ላይ አስረግጬ የምነግራችሁ ሀይሚዬን የሚያክልና የሚተካ ማንም ሰው የለም። ሪሊው ነው የምነግራችሁ። በጣም አስተዋይ ናት። እና አንዳንዴ ያው ይህን ይመስላል። ለማንኛውም ተዋደዱ፣ ተፋቀሩ፣ ሰላምን ስበኩ ባይ ነኝ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ።